አብደላህ ብን ኡነይስ የሚባል ሰሃባ ታውቃላችሁ? ከነብዩ ሰለላሁ ዐለይሂ ወሰለም ሰሃባዎች ውስጥ አንዱ ነው። የ27 ዓመት ወጣት ነው። የጦርነት ተክለ ቁመና ያለው ነው። ስትራቴጂክ ነበር አስተሳሰብ። መካ አካባቢ የኡሁድን ጦርነት ተከትሎ ሙስሊሙ የደረሰባቸውን ስብራት ሳያጠግግ ሳይደርግ እናድማው ብለው እነ ኻሊድ ኢብኑ ሱፊያን አልሁዘሊ የሚባል አንድ የነብዩ ጠላት ተነሳ። መካ አካባቢ አረፋ አካባቢ ዑረና የምትባል ቦታ ላይ ነው የሚኖር። ሰውየው ንግግር አንደበት የሚችል ገጣሚ ጦረኛ ነበር። የዑረና ሰዎች ሁዘይል ጎሳ እሱም በ1000 ሰው ነው የሚመድቡት። 1000 ሰው ፊቱ አይቆምም ጦርነት ላይ። ይህ ሰው ነብዩን አለይሂ ሰላቱ ወሰላም ኡሁድ ላይ ስብራት ስለገጠማቸው ሳይጠግጉ 1000 ጦር ይዞ መዝመት ፈለገ። 1000 ፈረሰኛ። በዚህ ዝግጅት ላይ ያለ አላህ ለመልእክተኛው ኢንፎርሜሽኑን ሰጣቸው። ነብዩ አለይሂ ሰላቱ ወሰላም ለዚህ ትልቅ ኃላፊነት አብደላህ ብን ኡነይስ ጠሩት። የአብደላህ ብን ኡነይስ አሉት ኻሊድ አልሁዘሊ ጦር አዘጋጅቶ ወደ እኔ ሊዘምት ነው። ታዲያ ምን ላድርግ? ያላ ሂድና እርምጃ ወሰድበት። በ1000 ፈረሰኛ የተከበበን ጀነራል መግደል ትልቅ ኃላፊነት ነው። ይወጣዋል። ታሪኩን እንከታተል። አብደላህ ብን ኡነይስ ተቀበለ። ኃላፊነት ወስዶ ተጓዘ። እንዳይታወቅበት ከመካ መዲና 400 ኪሎ ሜትር ነው ታውቃላችሁ። በእግሩ ነው የተጓዘው። ፈረስ የለም፣ መኪና የለም። እኛ ከመካ መዲና በመኪና ሄደን ይደክመን። ሌሊት ይጓዛል፣ ቀን ያርፋል። አቅጣጫው እንዳይታወቅ ከመዲና ማን እንደወጣ እንዳይታወቅ ኢንፎርሜሽኑን ለመደበቅ ተጓዘ። 10 ሌሊቶችን ጨርሶ ዑረናህ ገባ። ያኔ እንደገባ ስትራቴጂውን ወጣቶች ተመልከቱ። ሰሃባ ሲባል ስትራቴጂክ ነበሩ። ዓለምን የተረዱ የፖለቲካውን አሰላለፍ የገባቸው ነበሩ። እንደገባ ከብት የጠፋው መስሎ ግመል መጮህ ጀመረ። ሰዎች ያዙት። ምን ሆነ ነው? ግመል የጠፋኝ አፋልጉኝ። እነሱን እንዲያወራው ነብዩ የጠቆሙኝን መሪ መከታተል ፈለግኳል። ልክ አይኔ ወደ ኻሊድ አልሁዘሊ አረፈ። ነብዩ አንድ ቃል ብለውኛል አለ። ልብ በሉ። የአላህ መልእክተኛ አላቸው መዲና ላይ ኻሊድ አልሁዘሊን በምን ለየዋለሁ ሲላቸው አብደላህ ብን ኡነይስ አሉ ልክ ስታየው ተሃቡ ትፈራዋለህ አሉ።